ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት አደራችሁ ውድ ቤተሰቦቼ? ሰላም ናችሁ? እንግዲህ ጧት ይሄን ትመስላለች። ደስ አይልም? በጣም ነው ደስ የሚለው። ፀሐዋ ምናምን ወጣ በጣም ደስ ይላል። ሙቀቱ ነው እንጂ ትንሽ የሚያስቸግረው ቀን ላይ ጧት በጣም ነው ደስ የሚለው። እሺ ቤተሰቦቼ እንግዲህ ዛሬ ሮብ ውሎዬን ይዤላችሁ መጥቻለሁ። ገበያ ሄጄ ነበረ፣ ተገበያ መጣሁኝ እና ባለፈው ቪዲዮ ሰርችላችሁ አቤት ኑሮ እንዴት ነው የተወደደው ምናምን ብላችሁ ነበረ። ያው አንዳንድ ጊዜ ሽንኩርት ምናምን ትንሽ ወደድ ይላል፣ አንዳንድ ጊዜ ደግሞ ማሻአላህ ደህና ነው። እና ዛሬ ማሻአላህ ተባረክ ረህማን ሁሉም ነገር ርካሽ ነው እና ያዛን ያክል አይደለም ኑሮ። በነገራችን ላይ እንደዚህ ውድ ነው ብሏችሁ የዛን ያክል አይደለም። እና እስቲ ዛሬ ላሳያችሁ። እነዚህ ድስቶች ደግሞ ያምሩ ማሻአላህ ተባረክ ረህማን። በተለይ እቺ ድስት ወይኔ ሰወዳት ባላ ምግብ ቤት ላይ ሽሮ ነው የሚሰራው እንትን የሚሉባት የሽሮ ናት። አዋት ወይኔ ደስ ስትል 150 ብር ነው የገዛዋት። ተዝህኛው ግን እቺኛው ውድ ናት፣ ይሄኛው ርካሽ ነው። ይሄ የበሰለ ይባላል። ይሄ እንደዚህ የቀላው እንግዲህ ደግሞ አሞሻሸቱን አሳያችኋለሁ። ይሄንን ድስት 120 ብር ነው የገዛሁት። 120 ብር ከዝህኛው ይሄ ርካሽ ነው። ይሄ 120 ብር ገዛሁት። ድስት በነገራችን ላይ በጣም ነው የምወደው፣ ግን ደግሞ ያው እኛ እየመሰለን ብረት ድስት እንጠቀማለን እንጂ እኮ ዶክተሮች በድስት ተጠቀሙ ነው የሚሉት እና ቫይታሚን የምግቡ ቫይታሚን አይወስደውም ይላሉ። እንግዲህ ወላሁ አለም። እና እዚህ ጋር ደግሞ ቆስጣ፣ ይቺ የ30 ብር ቆስጣ፣ ይቺ ደግሞ የ50 ብር ጎመን ይዋጥባሉ ብዬ ነው እናንተ ማሳየት ነው እንትን ላይ ያረኩት ዝም ብዬ። ይሄ ደግሞ ቀይ ስር የ50 ብር ቀይ ስር፣ የ50 ብር ካሮት ለራሱ ቁርምድምድ ያለ ነበር እስከዛሬ የሚመጣው ማሻአላ። አሁን እየመጣልን እየረከሰልን ነው 50 ብር። ይሄ ደግሞ ድንች 100 ብር። እዚህ ጋር ደግሞ ይሄ ቲማቲም በጣም ቲማቲም ተወዶብን ነበር 100 ብር ነበር። ይሄ ዛሬ ግን 70 ብር ነው የገዛሁት። የ50 ብርና የ20 ብር። እዚህ ጋር ሎሚ ወዳለሁ እኔ ሮዝ ምናምን ተሰራ ሎሚ እየጠመኩ ነው የሚባለው 20 ብር። እቺን 4 ሎሚ አንድ መርቃልኝ ነው። እቺን ዘይቶ ደግሞ ዘይቶ አይወዱም ልጆቼ፣ እኔ ብቻ ነኝ የምበለው። 2 ዘይቶ ገዛሁኝ፣ አንዷን 10 ብር። እዚህ ጋር የ20 ብር ቃሪያ ለፍርፍር ምናምን ለማረግበት። እዚህ ጋር ደግሞ ነጭ ሽንኩርት 100 ብር። አያችሁ ማሻአላ። አሁን ወላሂ ገበያ በጣም እየረከሰልን ነው። ይሄ ደግሞ መልፉፍ ጥቅል ጎመን 50 ብር። እዚህ ጋር ሽንኩርት ርካሽነቱን ማሻአላ እንትኖቹ ቲማቲም እንትን ይዘው የ300 ብር ሽንኩርት ነው። እዚህ ፌስታል ላይ አድርገው ነው ላይ ማሻአላ በጣም ምርጥ ሽንኩርት ረክሷል ዛሬ ማሻአላ። ይሄ 300 ብር ሽንኩርት ነው። ትንኞቹ ሽንኩርትና ቲማቲም ነው። እዚህ ጋር 1 ኪሎ ሙዝ 120 ብር። አንድ ሙዝ በልታለታል ለዚህ። እዚህ ጋር ደግሞ ብርቱካን አንዷን በ20 ብር ሂሳብ ነው የገዛሁትኝ። እንግዲህ ደህና ይጣፍጥ ወላሂ አለም ደህና ነው ብዬ ነው የገዛሁትኝ። ብርቱካን በነገራችን ላይ አሁን የብርቱካን ሰዓት ነው፣ ግን እንደ ሳውዲ አይደለም፣ የዛን ያክል አይደለም። እና ይሄን ይመስላል የዛሬ ገበያ። የዛን ያክል ኑሮ ውድ አይደለም ማሻአላ። አሁን ደግሞ ረክሶልናል እላችኋለሁ ውዶቼ። ባለፈው ሰርቼ አረ ኑሮ እንዴት ነው የተወደደው ነው ብላችሁ ነበረ እና የዛን ያክል አይደለም እላችኋለሁ። ትላንትና ደግሞ ቤት ስበክር ፈሃም አድርጌ ነበርና እህቴ ኮሜንት ላይ ፈሃም ኢትዮጵያ አለ እንዴ ብላኛለች። ኢትዮጵያ ወላሂ አለም እኔ እስካሁን አላየሁኝም። ሊኖር ይችላል ከሚሴ ደስ እንደዚህ ሊኖር ይችላል። እዚህ ግን ጨፋ የለም አላየሁም እስካሁን። ሊኖር ይችላል። እኔ ከሳውዲ ነው ይዤ የመጣሁት ማለት ነው ውዴ። እና ይሄንን ይመስላል። ደግሞ አንዷ እህቴ ደግሞ ቤትሽ ቬላ ኤል ነው ወይ ብላለች። እኔ የማውቀው ቬላ ኤል ወላሂ አለም እኔ የእንጨት ቤት ቬላ ያለው አይመስለኝም። ኤል ነው የኔ ቤት ኤል ነው 7 ቁጥር ማለት ነው። ወይም
እና ኤል ነው እንጂ እኔ የማውቀው ቪላ ቤት ትልቅዬ ዶር አርዶ ሆኖ ትልቅ መሰለኝ፣ ወይም ደግሞ ዶሬንም ሆኖ እንትኑ ሳይዙ ትልቅ የሆነ መሰለኝ። والله اعلم ባልሳሳት ቪላ የሚባለው ትልቅ ቤት የሚባለው የብሎኬት ቤት እና የኔ የእንጨት ቤት ነው። እንደገና ደግሞ ምንድነው ኤል ነው 7 ቁጥር። አንዷ እህቴ ደግሞ ጅብሰም ነው ወይ ብላኛለች። አዎ ጅብሰም ነው፣ ግን ጅብሰሙ የዛን ያክል የተስተካከለ አይደለም። እየፈረሰብን እየተኮፈኮፈ እኔ ልመጣ አካባቢ ባለቤቴ አሳድሶታል፣ ግማሽ ግማሹ ማለት ነው። ለዛም ነው ጉርብጥብጥ ያለው። ጉርብጥብጡ ነው የተሽተሆነ፣ ግን ጅብሰም ነው። የግርግዳው ማሻአላ የእንትኑ የጣራው ማሻአላ እስካሁን ድረስ ምንም አልሆነም፣ ደህና ነው። እና የዛሬ ውሎ ይሄንን ይመስላል ባጭሩ እላችኋለሁ ውዶቼ። ሰላም ዋሉልኝ፣ ሰላም ሆኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ከዛ እንደዚህ ፍሪጅ ውስጥ አስገባው ቲማቲሜን። የኢትዮጵያ ፍሪጅ በነገራችን ላይ ባዶ ነው እና አዩት አያችሁት? አሁን የ300 ብር ሽንኩርት ይኸው በዚህ ሞልት አለ። ይሄ እንግዲህ ለ8 ቀን በቂ ነው። ይሄ ደግሞ ታች የተረፈው ነው። ሳምንት ለት የገዛሁት የተረፈ ነው። ይሄ እዚች ጋር ነጭ ሽንኩርት የሳምንት ለቷም ትራፊ ያለች። እዚች ጋር ድንችና ቀይ ስሬን አያችኋት? እዚች ጋር የወይራ ናት። ወይራ ዛሬ አልገዛውም፣ ምክንያቱም አለ ትንሽ የሚፈለጥ ይሄ እሱ ፍርጥጥ አድርጌ እዚች ውስጥ ነው ተታች ማረገው። እቺ ነገር ደግሞ 550 ነው የገዛኋት። አላሳየኋችሁም እንደገዛኋት እና ይሄው ሽንኩርት ማሻአላ የ300 ብር ሽንኩርት በዚህ ሞላ። አረቦቹ አንድ ኪስ የሚገዙት አይደል? በዛ እንደሚሆነው አነስ ያለችው ኪስ እና የዛን ያክል ውድ አይደለም። ማሻአላ ነው እላችኋለሁ ወዶቼ። በሌላ ቪዲዮ ውስጥ የምንገናኝ እንግዲህ ሼር፣ ላይክ፣ ሰብስክራይብ አድርጉልኝ ወዶቼ። ውሌ ቪዲዮዬን እያያችሁልኝ ነው። የትላንትናው ቪዲዮ ይሻላል ከበቀደም ለታው እና ይውልኝ። በጣም አመሰግናለሁ። ጀዛኩሙላሁ ኸይራን። ወላሂ ሌላውን ቡና ቀድቼ ካሜራውን አቁሜው ነበርና ያው እንደገና እየቀደሙ ኑ ቡና እንጠጣ። እንትኑን ደግሞ ረከቦቱን አዟዝረዋለሁ ፊቱን። እንግዲህ ያጋጥማል ውዶችን። ቡና እንጠጣ ጠጡልኝ ነውና ቡና አፍልቼ ልንጠጣ ነው። እንደው እኔ ጋር ሆናችሁ ብትጠጡልኝ ደስ ይለኝ ነበር።